የዲፕሎማሲ ማዕከል የሆነችው አዲስ አበባ በየዓመቱ በርከት ያሉ ዓለም አቀፍ ጉባኤዎችንና ኮንፈረንሶችን ታስተናግዳለች። በቅርብ ዓመታት በከተማዋ የተገነቡ መሰረተ ልማቶች ደግሞ በከተማዋ የሚካሄደው ዓለም አቀፍ መድረክ ቁጥር እንዲጨምር አድርጓል። በዚህ ዓመትም ከዚህ ቀደሙ በተለየ መልኩ አህጉርና ዓለም አቀፍ ጉባኤዎች በነባርና ከተማዋ ባስገነባቻቸው አዲስ ማዕከላት ተካሂደዋል። በዚህ ሳምንትም ገቢን በውስጥ አቅም መሰብሰብን የተመለከተ አካባቢያዊ መድረክ በአዲስ አበባ ተካሂዷል። በዚህ የውይይት መድረክ ላይም ከተለያዩ የአፍሪካ ሀገራት ከመጡ ተሳታፊዎች በተጨማሪ እንደ ዓለም አቀፍ የገንዘብ ተቋም IMF ያሉ ድርጅቶች ተወካዮችም ተሳትፈዋል። የመድረኩ ተሳታፊዎች ከመከከራቸው ባሻገር በከተማዋ የተገነቡ የልማት ስራዎችን የመጎብኘት እድልም አግኝተዋል። በቅርቡ የተመረቀውን አዲስ ኢንተርናሽናል ኮንቬንሽን ማዕከልን ጨምሮ የኮሪደር ልማት ስራና የወንዝ ዳርቻ ልማት እንዲሁም የአድዋ ድል መታሰቢያ የጎብኚዎቹ መዳረሻዎች ሲሆኑ ስለተመለከቱት የልማት ስራም የመድረኩ ተሳታፊዎች እንዲህ ሲሉ ገልጸዋል። You look what we can say the reconstruction, you see the cement walls, you see the steel. የተሰሩትን የልማት ስራዎች ስመለከት ተደንቄያለሁ። መንገዱ ህንጻው የተሰራበትን ግብዓት ስመለከትም ለረጅም ጊዜ ታቅዶ የተሰራ እንደሆነ ተገንዝቤያለሁ እና ለመጪው ዘመን መሰረት እየጣላችሁ ነው። ይህንን ወደ ሀገራችን የምንወስደው ትምህርት አድርገን ነው የምንቆጥረው። ይህንን ለማሳካት የፖለቲካ ቁርጠኝነት ያስፈልጋል እና በኢትዮጵያ የተሰራውን ስራ ስመለከት የመሪዎች ባለራዕይነትን አይቻለሁ። Thinking the leadership of this country Ethiopia. I was looking at as we're driving around the city, I was looking at the pedestrian sidewalks, I was looking at the bicycle lane. በተሽከርካሪ ውስጥ ሆኜ ከተማዋን ስመለከት ነበር። ከመንገዱ ዳር ያለውን የእግረኛ መንገድና የሳይክል መስመር አየሁና ከሀገሬ ከተማ ጋር አነጻጽሬ የምርቅናት ተሰማኝ። ኢትዮጵያ ይህንን ካደረገች ማላዊስ ለምን አታደርግም ብዬ ማሰብኩ። ኢትዮጵያ ያደረገችው ነገር ህልም ብቻ ሳይሆን ማድረግ ከፈለክ ማድረግ እንደሚቻልም ማሳያ ነው። ራዕይ ካለና እሱ ለማሳካት ከሰራህም ሁሉም ነገር እንደሚቻልም አይቻልም። And if you have a vision and you work towards that vision, everything is possible. Actually, I have become particularly interested with the developments that are going on. እዚህ የተከናወነው ልማት ትኩረቴን ስቦታል። ለመጀመሪያ ጊዜ ወደ አዲስ አበባ የመጣሁበትን ጊዜ ሳስብና አሁን ያለውን ለውጥ ስመለከት ትልቅ የሆነ ልዩነት አለው። የህዝቡን ህይወት፣ ኢኮኖሚውን፣ ቱሪዝምንና ሌሎች ዘርፎችን የሚያሻሽል ስራ ተሰርቶ አይቻለሁ። ለዚህ ስራ የኢትዮጵያን መንግስትና ትብብር ላደረገው የኢትዮጵያ ህዝብ እንኳን ደስ አላችሁ ማለት ፈልጋለሁ። For Ethiopia in particular, for their cooperation to the government. ጎብኚዎቹ የፓን አፍሪካኒዝም ንቅናቄ መነሻ የሆነውን የአድዋ ድል ለመዘከር የተገነባውን የአድዋ ድል መታሰቢያ በመጎብኘታቸው ኩራት እንደተሰማቸውና የአንድነትና የመተባበር ኃይልን እንደተመለከቱበትም ገልጸዋል። This museum is fantastic and if I'm not mistaken, I can say ይህ ሙዚየም በጣም ድንቅ ነው። ካልተሳሳትኩኝ የቅኝ አገዛዝ ትግልን በማሳየት ከአፍሪካ የመጀመሪያውም ይመስለኛል። የድሉን ታሪክ እንዲሁም የፓን አፍሪካኒዝም ንቅናቄ እንዴት እንደተጀመረም ያሳያል እና ይህ በጣም ጠቃሚ ቦታ ነው። እዚህ ለመምጣት እንደዘገየው ሳይሆን ብዙ ለመማር በትክክለኛው ሰዓት እንደመጣው ነው የምቆጥረው። አንድ ቀን ደግሞ እዚህ ያለውን ሰፊ ታሪክ እንዲማሩ የሀገሬን ሰዎች አመጣለሁ ብዬ ማስባለሁ። I'll bring my countrymen also to observe the rich history that is here. In one word, I would summarize the feeling that you get being in Ethiopia and knowing the history of Ethiopia. ኢትዮጵያዊ መሆንንና የኢትዮጵያን ታሪክ ማወቅ ያለውን ስሜት በአንድ ቃል መግለጽ ፈልጋለሁ። ኩራት በሚል ቃል። ለረጅም ዓመታት አፍሪካ እንደ ሰለባ ማድረግ እንደማትችል እንደ ደካማና ተረጅ ተደርጋ ስትሳል ቆይታለች። የኢትዮጵያን ታሪክ ስታውቅ ግን ሰዎች ማድረግ አይችሉም ያሉህን ነገር ሁሉ ማድረግ እንደምትችል ትማራለህ። Pull together, you can achieve even what people think is impossible. I think I only have one word to say about all this: unity. ስለዚህ ሁሉ ነገር ለመናገር አንድ ቃል ብቻ የሚበቃኝ ይመስለኛል። አንድነት። ሁሉም ኢትዮጵያውያን ጣሊያንን ለመውጋት ወደ አንድ መምጣታቸው ሁሉም ይገርመኛል። ጣሊያን ወደ ኢትዮጵያ ስትመጣ ኢትዮጵያውያን ሁሉም አንድ ቋንቋ ይናገሩ ነበር የሚለው ጥያቄም ወደ አእምሮ ይመጣል። ከዚያም ምናልባትም ስለምናገር ይሆናልን ብዬ አስባለሁ። ነገር ግን አንድ ቋንቋ ስለመናገር አይደለም፣ የተለያዩ ቋንቋ እየተናገሩ በአንድ ዓላማ ጥላ ስር ስለነበሩ ነው። ይሄ ለኔ አንድ የመሆን ኃያልነትን ማሳያ ነው።
able to unite under one purpose. So I think for me, this is a demonstration of the power of people coming together, the power of unity. የገቢዎች ሚኒስቴር ለ4 ቀናት ባሰናዳው አካባቢያዊ የውስጥ ገቢ ማሰባሰብ አውደ ጥናት ለመሳተፍ ወደ አዲስ አበባ የመጡት የተለያዩ ሀገራትና ተቋማት ተወካዮች በአዲስ አበባ ባዩት ነገር መደነቃቸውንና በኢትዮጵያ ልማትን በገቢር ማየታቸውን ስለመግለጻቸው የተናገሩት ደግሞ የኢፌድሪ ገቢዎች ሚኒስቴር አይና አለም ንጉሴ ናቸው። በኢትዮጵያ እጅግ የኮሩበት እና ከቲዮሪ ይልቅ ፕራክቲስ በኢትዮጵያ ውስጥ እየሆነ ያለ ተግባራዊ ውጤት ማሳየት የጀመረች ሀገር እንደሆነች እና ሁሉም ፍላጋቸውን በአፍሪካ ኮንቬንሽን ሴንተር ሲያዩ ደግሞ የባለቤትነት ስሜት የተፈጠረበት በአጠቃላይ የአዲስ አበባ ኒትነስ ንጹህ መሆን የኮሪደር ልማቱ የመሰረተ ልማቶች ቅንጅት የመሳሰሉት ጉዳዮች ትልቅ ትምህርት የሚወሰድባቸው እንደሆነ ሲገልጹ ነበር። እጅግ በጣም ደስተኞች ናቸው። ለ4 ቀናት የተካሄደው መድረክና የተሳታፊዎቹ ጉብኝት ኢትዮጵያ በሰፊው ልምዷን ያካፈለችበት እንደነበረም ተመላክቷል።